አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት። የሚገርም የጸጉር ኮንዲሽነር ይዤላችሁ መጥቻለሁ። ለካ በቤት ውስጥ ኮንዲሽነር እንደዚህ መስራት እንችላለን። ከኬሚካል ነፃ የሆነ የሚገርም ኮንዲሽነር ነው። አሰራሩ፣ አጠቃቀሙ ነግራችኋለሁ። ቪዲዮውን በላይክ ጀምሩት። ቀጥታ ወደ አሰራሩ እንገባለን። 2 ማንኪያ ተልባ፣ 2 ማንኪያ አብሽ በዚህ መልኩ በእቃዬ ጨምራለሁ። በቀጣይ 2 ብርጭቆ ውሃ 2 ብርጭቆ ውሃ ጨምሬ በእሳት ለ10 ደቂቃ ቀስ እያልኩኝ አበስለዋለሁ። እናንተ ከፈለጋችሁ አለማብሰል ትችላላችሁ። እሳት ማስነካት ካልፈለጋችሁ አለማስነካት ትችላላችሁ። ፍሪጅ ውስጥ ዘፍዝፋችሁ ለ1 ቀን ማሳደር ትችላላችሁ። በሙቅ ውሃ ትዘፈዝፉትና ከዛ ፍሪጅ ታስገቡታላችሁ። አውጥታችሁ ወይም አጥላችሁ መጠቀም ወይም ውሃውን ወይም ፈጭታችሁ አጥላችሁ መጠቀም ትችላላችሁ። 2 አይነት ነገር ነው የምሰራው። ሌላም አይነት ግብአት ሰራለሁ። መጨረሻ ላይ ታዩታላችሁ። አንድ ላይ አቀላቅዬ ነው ምሰራላችሁ። ኮንዲሽነሩ አንድ ላይ ከዚህ ጋራ ሌላ የምሰራው ነገር ስላለ መጨረሻ ላይ ያሳያችኋለሁ። 2 አይነት ነገር ስለሆነ ቪዲዮውን እስከ መጨረሻ ተከታተሉት። በዚህ መልኩ በእሳት ቀስ እያልኩ ለ10 ደቂቃ አበስለዋለሁ። የሚገርም የጸጉር ኮንዲሽነር በቤት ውስጥ እንዴት አድርገን ኮንዲሽነር እንደምትሰሩ አሳያችኋለሁ። ለሚሰባበር ጸጉር፣ ለሚነቃቀል ጸጉር፣ ጸጉራችሁ መሬት ላይ አንድ ጠብ አይልም ስታበጥሩት። ይህንን በምትታጠቡበት ሰዓት በየጊዜው ትጠቀሙታላችሁ። አንድ ጊዜ ብቻ አይደለም። ጸጉራችሁ በምትታጠቡበት ሰዓት በንጹህ ጸጉራችሁ ማስክም ሆነ ማንኛውም ተቀብታችሁ ከታጠባችሁት በኋላ ይሄ መጨረሻ ላይ የምትጠቀሙት ነው። አጠቃቀሙም እነግራችኋለሁ መጨረሻ ላይ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቤ ሆኑ። የሚገራርሙ ቪዲዮዎች ይዤላችሁ እየመጣሁ ስለሆነ እንዳያመልጣችሁ። ይኸው በዚህ መልኩ ጨርሼለታለሁ። የሚገርም ነው። በነገራችን ላይ ይሄንን ውህድ ለህፃናት ለአዋቂም ይሆናል። በተለይ ለህፃናት ላላችሁ ለህፃኖቻችሁ ለልጆቻችሁ ተጠቀሙላቸው። ጸጉራቸው እንዳያማቸው ስታበጥሩላቸው ጸጉራቸው ዞማ እንዲሆንላችሁ ከፈለጋችሁ ለልጆቻችሁ ተጠቀሙላቸው። ብዙዎቻችሁ እኔ የሰራዋቸው የሆነ አንድ ውህድ ሰርቼ ነበረ። የልጄ ጸጉር በሚገርም ሁኔታ ተቀይሩላታል፣ በጣም ተስማምቷታል ብላ በውስጥ መስመር በቴሌግራም መጥታ የነገረችኝ ቤተሰብ አለች። የሚገርም ነው። ይሄንንም መጠቀም ትችላላችሁ ማለት ነው። ልጆች ላላችሁ ለልጆቻችሁ ለራሳችሁ መጠቀም ትችላላችሁ። ይኸው በዚህ መልኩ አጥልየዋለሁ። እንግዲህ ተልባውና ይሄንን የምታዩት ተልባውና አብሽ ብቻ ነው። 2 ነገር ብቻ ነው ከውሃ ጋር ቀቅዬ በዚህ መልኩ ጨርሼለታለሁ። ወደ ሌላ ግብአት እንገባለን። አሁን ወደ ሌላው አሳያችኋለሁ። እዚህ ጋር የምጠቀመው 2 ማንኪያ ነሻ ነው የምጠቀመው። ነሻ ነግሬያችኋለሁ፣ ሁልጊዜ እየነገርኳችሁ ነው። እኔ እዚህ ያለሁበት ሀገር ነሻ ስለሚባል ነው ኮርን ስታርች የሚሉት ነው። ሀገራችን አለ ሱቅ ውስጥ። ኢትዮጵያ ከፈለጋችሁ ሱቅ ውስጥ ሸቀጣ ሸቀጥ ውስጥ ይሸጣል በካርቶኑ እና ሌላው የትም ሀገር አለ፣ ኢትዮጵያም አለ። መግዛት ትችላላችሁ። በጣም የሚገርም ነው። በተለይ ለጸጉር፣ ለብዙ ነገር፣ ለቆዳ፣ ለጸጉር ብዙ ነገር ነው የሚሰራበት። ይገርማችኋል። ብዙ ነገር ነው የሚሰራበት። ይሄንንም እንደዛው 1 ብርጭቆ ውሃ ጨምሬ ይኸው በዚህ መልኩ ሰርቼዋለሁ። በእሳት ቶሎ ነው የሚደርሰው። 2 ማንኪያ ዱቄቱን ማለት ነው የነሻ የሚባለውን እና 1 ብርጭቆ ሙሉ በትልቁ ብርጭቆ ሙሉ ውሃ ጨምሬያለሁ። አነስተኛ ብርጭቆ ከሆነ 2 ብርጭቆ ለጸጉራችሁ እንዲዳረስላችሁ 2 ብርጭቆ ማድረግ ትችላላችሁ። እንዳይቀጥንባችሁ ልክ በዚህ መልኩ ነው መስራት ያለባችሁ። ይሄንንም ጨርሼለታለሁ። በእቃዬ ጨምረዋለሁ።
ዋው የሚገርም ነው። ባለፈ በነጭ ሽንኩርት የሰራሁት ሁላችሁም ወዳችሁታል። እውነት ለመናገር የሚወደድ ነው በጣም። ጸጉሬ እኔ በአንድ ጊዜ ነው የቀየረልኝ። በአንድ ጊዜ ስትጠቀሙት እባካችሁ ተጠቀሙትና ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። የባለፈው በነጭ ሽንኩርትና በቫዝሊን የሰራሁት ሞክሩት። ሽታው ያላችሁ ሽታው በእርግጥ ሽታ አለው። ሽታው እንዲጠፋላችሁ አንድ ጊዜ ከተጠቀማችሁ በመጨረሻ ላይ እንደዚህ በሶስተኛ በአራተኛ ቀኑ ሌላ ውህድ ስትጠቀሙበት ይጠፋል ሽታው። ይሄው እዚህ ጋር ከቅድም ከሰራሁትን ከተልባውና ከአብሹ ውህድ አንድ ላይ አቀላቅላቸዋለሁ። በዚህ መልኩ እዩት። ከዛ በደንብ አድርጌ እመታቸዋለሁ ሁለቱንም አንድ ላይ። ይኸው በዚህ መልኩ አቀላቅዬ ይህንን ይመስላል። በቀጣይ ሌላ ቀሪ ግብአቶችን እንጨምራለን። ቪዲዮውን እስከ መጨረሻ ለመከታተል ሞክሩ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የኔን ዘይት መግዛት የምትፈልጉ በቴሌግራም መምጣት ትችላላችሁ። የቴሌግራም ሊንኬ ከፕሮፋይሌ ስራ አለ። ሁለት አይነት ቅባት ነው የሚሸጠው። ከምታጠባችሁ በፊትና ከታጠባችሁት በኋላ የምትቀቡት የሚገርም ቅባት ነው። የኔን ዘይት ማግኘት የፈለጋችሁ በቴሌግራም መጥታችሁ እኔን ማግኘት ትችላላችሁ። ኢትዮጵያ ነው የሚገኘው። ማዘዝ ትችላላችሁ። ሂና ሞሪንጋ ቀሲል አንድ ላይ ነው። የኔን ዘይት የምትጠቀሙ ሂና ሞሪንጋ ቀሲል አንድ ላይ ነው ተጠቅማችሁ ጸጉራችሁ የምታሳድጉት። ስለዚህ በቴሌግራም መጥታችሁ መግዛት ትችላላችሁ። ውድ ቤተሰቦቼ እዚህ ጋር የወይራ ዘይት ጨምሬበታለሁ። እናንተ በቤታችሁ ያለ ቫዝሊን መጨመር ትችላላችሁ። የወይራም ዘይት መጨመር ትችላላችሁ። ያላችሁን ቅባት መጨመር ትችላላችሁ። ከዛ በኋላ ጸጉራችሁ ከታጠባችሁ በኋላ በንጹህ ጸጉር ነው የምትቀቡት። ተቀብታችሁ ለ2 ሰዓት አቆይታችሁ በውሃ ብቻ ማለቅለቅ ሽፍን አርጋችሁ አቆዩት። ከተቀባችሁ በኋላ ሸፍናችሁ አቆዩት። በራሱ ጊዜ በቃ ስትታጠቡት በውሃ ነው ጸጉራችሁ በቃ የሚገርም ጸጉር ነው። ስታበጥሩት ራሱ ባንዴ ነው የሚበጠርላችሁ። በተለይ ለከርዳዳ ለደረቅ ጸጉር መድኃኒት በሉት በቃ መድኃኒት። የሚገርም ነው። ታመሰግኑኛላችሁ። ተጠቀሙት። አበረታታችኋለሁ እንድትጠቀሙት። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። ሼር አድርጉት፣ ላይክ አድርጉት። ቪዲዮውን ለሌሎች ለጓደኞቻችሁ፣ ለቤተሰቦቻችሁ አድርሱላቸው። ሁላችሁም ተጠቀሙት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ አመሰግናችኋለሁ። የሚገራርም ሀሳብ እየሰጣችሁኝ ያበረታታችሁኝ ስለሆነ እኔም ለእናንተ የሚገራርሙ ጠቃሚ የሆኑ ቪዲዮዎች ይዤላችሁ መጣለሁ። እናንተም ደግሞ ላይክ በማድረግ ለሌሎች እንዲደርስ ስለሚረዳ ላይክ አድርጉት። ቪዲዮውን ስትጀምሩ ላይክ አድርጉት። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።